ዛሬ ትንሽ ነገር ይዤ መጥቻለሁ ቤተሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? እንዲሁም ክርስቲያን እህት ወንድሞቼ በዓለም ላይ የምትገኙ ቤተሰቦቼ ውድ ቤተሰቦቼ እንዴት ናችሁ? የኔ ውድ ቤተሰቦች በያለንበት አላህ ይጠብቀን፣ አላህ ይጠብቃችሁ ውዶቼ። ዛሬ ትንሽ ነገር ይዤ መጥቼ ነበረ። መጀመሪያ ማለት ነው አዲሶች ስትመጡ ስደት ላይ ስትመጡ ብዙ ነገር አለ። ያንን ሁሉ ለመጋፈጥ ነው አይደል የምትመጡት። እዚህ ጋር ደግሞ ስትመጡ ማለት ነው ዋነኛው መርሳት የሌለባችሁ ነገር እነሱ ብሉ ጠጡ አይሉም። ያገኛችሁትን ምግብ ጠዋት ተነስታችሁ ያለውን ነገር ብሉ። ሁለተኛ ደግሞ በጣም ትልቁና አሳሳቢው ነገር ማለት ነው እኔም ይዤ የመጣሁት እሱን ነው። የደሞዝ ነገር በቃ የደሞዛችን ነገር በአብዛኛዎቹ አረቦች አሰሪዎች ማለት ነው አስበው ደሞዝ አይሰጡም። ቤተሰብ ካልጠየቃችኋቸው አስበው አይሰጡም። እናንተ ደግሞ ስትመጡ ቀናችሁን እየቆጠራችሁ ማለት ነው በየወር ደመወዝ ተቀበሉ ቤተሰብ። በየወር በቃ እነሱ ካልሰጡን እያላችሁ ዝም አትበሉ። እነሱ ካልተጠየቁ ደመወዝ የማይሰጡ በጣም ብዙ አሉ። የእናንተ ደመወዝ እየተጠራቀመ በሚሄድበት ሰዓት ማለት ነው የ3 ወር የ4 ወር ሲሆን ቤተሰብ አይሰጧችሁም። ማለት ብዙ ልጆችም እያየን ነው። የ6 ወር ደመወዝ አልተቀበልኩም፣ የ7 ወር ደመወዝ አልተቀበልኩም። እህቶቼ ንቁ። እስከ 6 ወር እስከ 7 ወር ደመወዝ ሳትቀበሉ እንዴት ነው የምትሰሩት? አውቃለሁ ብዙ አስቸጋሪ ነገር አለ ስደት ላይ፣ ብዙ አስቸጋሪ ሰዎች አሉ። ግን የአንድ ወር ደመወዙ ሲቀር የሁለተኛው ሲቀር እናንተ እኮ ይሰጡናል እያላችሁ ነው። ግን የ2 ወር በላይ ደመወዝ አታቆዩ ቤተሰብ። ካልሰጧችሁ የ2 ወር ደመወዝ ሁለተኛው ወራችሁ ሞልታችሁ ደመወዝ ካልሰጧችሁ ቁጭ በሉ፣ ትታችኋቸው ቁጭ በሉ። እናንተ እኮ ስትፈጉ የምትውሉት 24 ሰዓት ስትጠገረሩ የምትውሉት ማለት ነው። እዚህ ጋር ያን እየሰራችሁ ለቤተሰብ ልትልኩ ራሳችሁ ልትቀየሩ ነው እንጂ ያለ ደመወዝ ልትሰሩ አይደለም ወዶች የመጣችሁት እዚህ ጋር ማለት ነው። በቃ የደመወዛችሁን ነገር እንዲሁ የደመወዛችሁን ነገር አንድ ወር ሞልቶ ደመወዝ ጠይቀሽ ካልሰጠችሽ እስከ 5 ቀን እስከ 6 ቀን ታገሻት፣ እስከ 10 ቀን። ከዛ በኋላ ግን ደመወዜ ለምንድን ነው የማትሰጪኝ ብለሽ ጠይቂ። ሌሽ ማታጢን ሳላሪ ሌሽ ማታጢን ማአሽ ብለሽ ጠይቂ። ደመወዝሽን የመጠየቅ መብት አለሽ። በቃ መፍራት የለብሽም። አረበኛውንም እየሰባበርሽ ቢሆንም ማለት ነው ደመወዝሽን ጠይቂ። ምክንያቱም እናንተ ካልጠየቃችኋቸው አይሰጡም። እናንተ ደግሞ ዝም አትበሉ። ደመወዝ እነሱ ጋር አታጠራቅሙ። ብር ለነሱ አታበድሩ። በቃ ብራችሁን እየተቀበላችሁ ቅርቅር አድርጋችሁ መያዝ ካለባችሁ ያዙ፣ መላክ ካለባችሁ ላኩ ቤተሰብ። እነሱ ላይ ደመወዛችን ይቀመጥ እያላችሁ እነሱ ላይ ደመወዛችሁን አታጠራቅሙ። በቃ ምክንያቱም ነገ ምን እንደሚፈጠር አናውቅም። እነሱ አንዳንዴ ያው ሾት ያደርጋቸዋል ታውቃላችሁ። በቃ በዛች ከጧት ደህና ከሆኑ ከሰዓት ደህና አይሆንም። በዛች ቅጽበት ምን እንደሚፈጠር አናውቅም። ምናልባትም በራሳችን ደመወዝ ትኬት ቆርጠው ወደ ሀገር ሊሸኙን ይችላሉ። ግን እናንተ እየተከታተላችሁ ከስር ደመወዛችሁን በየወር ተቀበሉ። እነሱ ጋር ብር አታስቀምጡ። በቃ የራሳችሁ በቃ አሁን ልጅ ያለበት ቤት ብዙ ነገር የማይመች ቦታ አለ። ግን ቢሆንም ቤተሰብ
ብራችሁን ይዛችሁ እፈለጋችሁበት ቦታ ቅርቅር አድርጋችሁ አስቀምጡ። ወላሂ በጣም ብዙ እህቶች የ6 ወር የ7 ወር ደግሞ ሳይቀሙ እያየን ነው ብዙ ነገር እና ቤተሰብ ከዛ ደግሞ እኛ መማር አለብን። ብዙ ነገር እያያችሁ እየሰማችሁ ነው። ስለዚህ ደግሞ እናንተ ደግሞ ከዛ ተማሩ። ደሞዛችሁን በሰዓት ተቀበሉ። የደሞዙን ነገር ፎከስ አድርጉበት ቤተሰብ። የ2 ወር የ3 ወር ደሞዝ እነሱ ጋር ታስቀምጡ። በቃ ከ1 ወር ከ2 ወር በላይ ካለፈ ደሞዛችሁን አይሰጧችሁም። ይጠራቀማል፣ ይበዛባችኋል። እነሱም ጋር አረብ ሀገር ላይ አሁንም ኑሮ ተወዷል ይላሉ፣ ኑሮ ተወዶብናል ይላሉ። ስለዚህ የእናንተ ደሞዝ በሚጠራቀምበት ሰዓት አይሰጧችሁም። ስለዚህ እህቶቼ ደሞዛችሁን በሰዓት ተቀበሉ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። በስደት ላይ ያለን እህት ወንድሞቻችን አላህ የህልማችን አሳክቶልን ለሀገራችን በሰላም ያብቃን። ብቻ ስደት ላይ ብዙ ከባድ ነገሮች አሉ። ብዙ ነገር ብቻ አላህ ህልማችን እውን አድርጎልን ለሀገራችን በሰላም ያብቃን። ከቤተሰቦቻችን ጋር በሰላም ያገናኘን። ደግሞ ቤተሰብ ሰብስክራይብ ሸር አድርጉኝ። ምን ችግር አለው? በቅንነት ማለት አይከፈልበትም። በቅንነት እህት ወንድሞቼ አበረታቱኝ። እንደዚህ እየሰባበርኩ የማወራው እንድታበረታቱኝ ነው። እኔ ያውቅ አይደለም፣ ግን የደሞዛችሁን ነገር አደራ ውዶቼ፣ አደራ የምላችሁ በየወር ደሞዛችሁን ተቀበሉ እና ደግሞ ቤተሰብ አበረታቱኝ። በቅንነት ሰብስክራይብ አድርጉኝ። አብረን እንደግ፣ አዲሶች ማለት ነው። እና በጣም ውድድ አረጋችኋለሁኝ የኔ ውድ እንቁ ቤተሰቦች፣ የመዳም ቅመሞች፣ እህት ወንድሞቼ በያላችሁበት አላህ ይጠብቅልኝ፣ ሰላማችሁን ብዝዝት ያድርግልኝ። እና ቤተሰብ ያው እንዳልኳችሁ ነው። ሰብስክራይብ አድርጉኝ፣ አበረታቱኝ እና በያላችሁበት አላህ ጥብቅ አላህ ያድርግልኝ። ውድድ አረጋችኋለሁ። ሰላማችሁን ብዝት ያድርግልኝ። ክበሩልኝ፣ ማሮቼ ኑሩልኝ።